የዘመኑን የኢትዮጵያ ሙዚቃ መድረክ በከፍተኛ ሁኔታ ያናወጠና በማህበራዊ ድረገጾች ላይ ታይቶ የማይታወቅ ብርቱ ሰሞነኛ ውዝግብ ያስነሳ አንድ ትልቅ ክስተት በአደባባይ ላይ ይገኛል። እሱም የኢትዮጵያዊቷ የሶል ሙዚቃ ንግስት አስቴር አወቀ ያወጣቸው አዲሱ አልበም በብዙዎች ዘንድ እጅግ አከራካሪና መነጋገሪያ መሆኑ ነው። የአስቴር ትዝታዎች 2 በሚል ርዕስ በይፋ የዩቲዩብ ቻናሏ ለሚወዷት ሁሉ ያደረሰችው ይህ የጥበብ ስራ ልክ እንደ ስሟ ኮከብ እየተባለ ድምቀቷና ብርሃኗ ሆኖ በብዙዎች ዘንድ በከፍተኛ ደረጃ ሲደነቅ፣ በሌላ በኩል ደግሞ ከድሮ ትዝታ ጋር በተያያዘ የፈጠረውን እውነተኛ ስሜት ቀምተሽናል በሚል ማህበረሰቡን ለሁለት የከፈለ ብርቱ የሁለትዮሽ ክርክር ቀስቅሷል። በኪነ ጥበብ ዓለም ውስጥ አስቴር አወቀ አብነት ወይም ዋና ምንጭ የምትባል ድንቅ ከያኒ በመሆኗ አድማጮች የሷን የድሮ ዘፈኖች ሲሰሙ ልክ እንደ ትዝታ ማስተካከያ በመጠቀም በለጋነት እድሜያቸው በደስታና በናፍቆት ያለፉ የክረምት ቀናትን የቤት ውስጥ የሙጃ ማዕዛንና ልዩ የሆኑ የህይወት ታሪክ ቁራጮችን በምናባቸው ድቅን ያደርጋሉ። ታዋቂው ገጣሚና ጸሐፊ በእውቀቱ ስዩም ይህንን አስደናቂ ተጽዕኖ ሲያብራራ አስቴር አወቀ በልኩ የተሰራ ስም ያላት እውነተኛ ኮከብ መሆኗንና ከኮከቦች ሁሉ የምትበልጥ ደመና የማይሰውራት የጠረፍ ላይ ብርቅ መብራት መሆኗን ይመሰክራል። ይህ ጥልቅ የሆነ የስሜት ትስስር ነው እንግዲህ አድማጮች 40 ዓመት የሞላውን ዘፈን ድጋሚ አትንኪው እስከ ማለት ድረስ እንዲደርሱና የሰሞኑን ታላቅ ውዝግብ እንዲቀሰቅሱ ያደረጋቸው። በዚህ አዲስ የሪሚክስ አልበም ውስጥ በተለይም የሰርጌ ትዝታ የተሰኘው ዘፈን ዳግም ተሰርቶ መቅረቡ ከብዙዎች ጥብቅ ትችት ጋር ፊት ለፊት ተጋፍቷል። የአስቴርን የሰርጌ ትዝታ ስራ የሚተቹ ወገኖች ይህ ዘፈን በዋናነት የእውቁ ሙዚቀኛ ደረጀ መኮንን ጥልቅ የቅንብር ፍልስፍና ያረፈበት እንዲሁም የአድማጮች የጋራ ትዝታ አሻራ በደንብ የታተመበት በመሆኑ አዲሱ ቅንብር ያንን የቆየ ድንቅ ስሜት የጨፈለቀና የገደለ እንደሆነ አጥብቀው ይሞግታሉ። በዩቲዩብ መድረክ ላይ አስተያየታቸውን የሰጡ አንድ ነባር አድማጭ ይሄን ሙዚቃ ለዚህን ያህል ዘመን ሕያው አድርገው ያቆዩት 4 ባለሙያዎች ናቸው በማለት የደረጀ መኮንንን ታላቅ አሻራ በመዘንጋቱ የተሰማቸውን ጥልቅ ቅሬታ ሲገልጹ፣ ሌላኛው አድማጭ በበኩሉ የደረሰበትን ሐዘን ሲገልጽ የሰርጌ ትዝታው ሞተ በማለት ስንት የሰርግ ትዝታ የነበረውን ውብ ዜማ አፈር እንደበላው በምሬት ይናገራል። ነገር ግን ነገሩ በዚህ ብቻ የሚያበቃ አይደለም። ማህበራዊ ሚዲያው ላይ ሌላ ፍጹም ተቃራኒ የሆነ የሐሳብ ማዕበልም ይስተዋላል። አስቴር አወቀ የሰርጌ ትዝታው የሚለው ዘፈን አበላሸሹ የሚሉ ሰዎች ያላገቡ ጎልማሶች ወይም ትዳር በተለያዩ ምክንያቶች ያለፋቸው ላጤዎች መሆናቸው እጅግ አስገራሚ ነው የሚሉ ወገኖች አሉ። ለነዚህ ወገኖች ሲጀመር ዘፈኑ የሰርግ ትዝታ እንጂ የሰርግ ዕለት የሚዘፈን የሰርግ ዘፈን አይደለም። በዚህ ምክንያት አንድም ሰርግ ቦታ ተዘፍኖና ተጨፍሮበት አያውቅም። እኔ በዚህ ዘፈን ተዳርሁ የሚል ሰው ካለ ይምጣና ይናገር በማለት ይሞግታሉ። የዘፈኑ እውነተኛ መልእክት የሰርግ ቀንን ከ10 ዓመት በኋላ በቤት ውስጥ እያስታወሱ መደሰት ወይም መቆዘም ብቻ ነው። በሀገራችን ላይ የሰርጌ ትዝታው በጎጃምኛ ተዘፈነ እንጂ አልተበላሸም። ይህም የተደረገበት ምክንያት አዲሱ ትውልድ በሙዚቃው ተጠቅሞ በራሱ በሰርጉ ዕለት በደስታ እንዲጨፍርበት እንጂ እንዳሮጌው ትውልድ ሰርጉን እያስታወሰ ለብቻው እንዲቆዝም ስላልተፈለገ ነው። በጎጃሞች ዘነጡ ዘመን የሰርግ ዘፈን እንኳን ሰውን መንገድ ላይ የሚቆመውን መኪና ጭምር ማስጨፈር አለበት። ስለዚህ አስቱካ ዘፈኗን በትክክል ወቅቱን የጠበቀና ዘመኑን ያገናዘበ አድርጋ በመስራቱ አልትመሰገን እንጂ ልትወቀስ አይገባም ብለዋል። ይሁን እንጂ ይህንን የድጋፍ ሐሳብ የማይቀበሉ የሙዚቃ ተቾች አስቴርና አቀናባሪው የሰርጌ ትዝታ ላይ የሰሩት ስህተት ቀላል እንዳልሆነ ይናገራሉ። የሰርጌ ትዝታ ስሙም እንደሚያመለክተው የሰርግ ትዝታ ነው። ሙዚቃው ልክ እንደ አንድ ግሩም መጽሐፍ ለየት ያለ የትረካ መደብ ያለው ውብ ስራ ነበር። የዘፈኗ ገጸ ባህሪ በአንድ በኩል እኔ እያለች በሌላ በኩል ደግሞ እነሱ እያለች የሰርጉን ቀን ትውስታ ትዘክራለች። እኔ ስትል ትዝታን፣ እነሱ ስትል ደግሞ እስክስታን በሙዚቃው ታስከትላለች። አስቴር በአዲስ አልበሟ ይህንን ውብ ዜማ ከትዝታው ማንነት ላይ በኃይል ልትነጥለው የሞከረች ቢሆንም የዘፈኑ ዋና አዕማድና መሰረት ግን ትናንትና ስላለፈው ታሪክ በመሆኑ የተሳካላት አይመስልም። የሙዚቃውን ትሮማ ጭራሽ ያንን የብዙሃን ወል ትዝታ የተጋረደበት የጋራ ስፍራ በሙሉ አፍርሶ ለአንድ የተወሰነ አካባቢ ብቻ የመስጠት አዝማሚያ ስለሚታይበት አድማጭን ያደናግራል። ዘፈኖች ሪሚክስ የሚደረጉባቸው ወይም በአዲስ መልክ ተሻሽለው ለህዝብ የሚቀርቡባቸው በርካታ ጥልቅ የሆኑ ሙያዊ ምክንያቶች እንዳሉ የሙዚቃ ተቾች ያብራራሉ። የመጀመሪያው ምክንያት የሙዚቃ ስልት ወይም የዘውግ ለውጥ ማምጣት ነው። አንድ ሙዚቃ ቀደም ሲል የተሰራበት ስልት አሁን ላይ በተለያዩ ዘመናዊ መድረኮች ላይ ወጥቶ ለመጫወት ምቹ ካልሆነ ያንን ሙዚቃ ወደሚመችና ወደሚስማማ አዲስ ስልት መቀየር አስፈላጊ ይሆናል። ብዙውን ጊዜ ቀደም ሲል በአኮስቲክ መሳሪያዎች ብቻ የተሰሩ ለስለስ ያሉ ሙዚቃዎች እንዲህ አይነት እጣ ይገጥማቸዋል። ወደ አስጨፋሪና ሞቅ ወዳሉ የሙዚቃ ስልቶች ይቀየራሉ። ሁለተኛው ምክንያት የተረሱት ላይ አዲስ ህይወት መዝራት የሚለው መርህ ነው። ዘፈኖች የራሳቸው የሆነ
የተወሰነ የሚዲያ ጊዜ አላቸው። በሬዲዮ፣ በቴሌቪዥን፣ በምሽት ጭፈራ ቤቶችና በማህበራዊ ሚዲያዎች ላይ በስፋት የሚደመጡት ጊዜ ውስን የቆይታ ዘመን አላቸው። ይህ ዘመን ሂደቱን ሲጨርስ ቀስ በቀስ ይደበዝዛል። በአዳዲስ ዘመነኞች ስራዎች ይተካና የነበረውን ቦታ ይለቃል። የአንድ ዘፈን ተወዳጅነትና መነጋገሪያነት እንደዚህ እየቀዘቀዘ ሲሄድ ሪሚክስ መልቀቅ ለዘፈኑ ፍጹም አዲስ መነቃቃትና ዳግም የመደመጥ እድል ይሰጠዋል ተብሎ ይታመናል። በ80ዎቹ ዓመታት ውስጥ የተሰሩት የጸጋዬ እሸቱ በርካታ ዘፈኖች በድጋሜ በ2005 ዓ.ም ሲታተሙ ሚዲያው ሙሉ በሙሉ ተቆጣጥረውት ነበር። በየሬዲዮውም በከፍተኛ ሁኔታ ተሰምተዋል። በቴዲ ማክ ሪሚክስ የተደረጉት የታላቁ አርቲስት የጥላሁን ገሰሰ ዘፈኖችም በወቅቱ በሚዲያው ላይ የፈጠሩት ትልቅ አብዮት የቅርብ ጊዜ ትውስታ ሲሆን የኤፍሬም ታምሩ የሮሃ ባንድ ድጋሚ ስራዎችም በዚህ ረገድ የማይዘነጉ ትልልቅ ስኬቶች ናቸው። ስራዎችን በድጋሚ የመስራት ሶስተኛው ዓላማ አዲሱን ትውልድ ማግኘት ነው። ቀደም ያሉ አንጋፋ ዘፈኖች ከአዲሱ ወጣት አድማጭ ጋር ይበልጥ እንዲተዋወቁና እንዲደመጡ ሰፊ እድል ይሰጣል። በሀገራችን በቅርብ ጊዜ ሪሚክስ ተደርገው የተሰሩ ዘፈኖች ብዙ ሰው እንደ አዲስ እንዲህም ያለ ድንቅ ዘፈን ነበር እንዴ ብሎ እንዲደነቅና ከዘፈኖቹ ጋር እንዲተዋወቅ ማድረጉን ታዝቧል። ለምሳሌ ያህል የንዋይ ደበበ አገሬ ሰው አጣሽ የተሰኘው የ1983 ዓ.ም ታዋቂ ሙዚቃ በማስተዋል እያዩ እንደ አዲስ ሲዘፈን ብዙዎች አዲስ የተሰራ ሙዚቃ መስሏቸው ሁሉ ነበር። በተመሳሳይ መልኩ ዳዊት ዝቄ የተጫወታቸው ያሰፋ ባተና የሳቱ ተሰማ የዘመን ቃናዎች ስራም ለዚህ ተገቢና ትልቅ ምሳሌ ናቸው። አራተኛው ምክንያት ሙዚቃን ማሳደግ የሚለው ሐሳብ ነው። ሙዚቃዎቹ ወይም ድምፃውያኑ አሁን በደረሱበት የላቀ ሙዚቃ አረዳድ ብስለትና የድምጽ ብቃት አንጻር የቀደመ ስራቸውን አሻሽለው ወይም ለውጠው መስራት ይፈልጋሉ። ብዙ ሙዚቀኞች ያኔ ገና በደንብ ሳይገባኝና ሳልበስል የተሰራውት ነው የሚሏቸው በርካታ የቀደሙ ስራዎች አሏቸው። በዚህ ምክንያት ሙዚቀኞች በተለይ የራሳቸውን ስራ መልሰው ይሰራሉ። በወቅቱ በጊዜ ጥረት ወይም በአቅም ማነስ ያላረሙትን የግጥም፣ የድምጽ፣ የቅንብርና የመሳሰሉትን ክፍተቶች ያርማሉ። ዘመኑ በደረሰበት ዘመናዊ ቴክኖሎጂ ውጤቶች በመታገዝም ቀድሞ ክፍተት የመሰላቸውን እንከን በሙሉ ለመሙላት ይጥራሉ። ነገር ግን እንዲህ አይነቱ እርምጃ በአድማጩ ላይ የሚፈጥረው ግርታ ቀላል አይደለም። አንዳንዴ በባለሙያው በኩል ተሻሻለ የተባለው አዲስ ስራ ለሰሚው ጆሮ ፍጹም የተበላሸ ሆኖ ሊገኝ ይችላል። ዘፈኖች በጊዜያቸው በፈጠሩት ማህበራዊ ተጽዕኖ ምክንያት በሰው ጆሮና ልብ ውስጥ አይረሴ ትዝታ ይጽፋሉ። በመሆኑም ስራዎቹ በሙዚቃ ከፍታቸው ተሻሽለውም አልተሻሻሉም በመነካታቸው ብቻ በነባሩ አድማጭ ላይ ቅሬታ ማሳደራቸው አይቀሬ ሀቅ ይሆናል። በቅርብ ዓመታት ውስጥ የቴዎድሮስ ታደሰ ስራዎች በራሱ በድምፃዊው ሪሚክስ ተደርገው ተሰርተው እናስታውሳለን። አንዳንድ የሙዚቃ ባለሙያዎች በድጋሚ የተሰራው ሙዚቃ በጣም ልኬቱ ከፍ ያለ እንደሆነ ቢናገሩም በርካታ ነባር አድማጮች ግን ማን እንደ ድሮ እያሉ እስከዛሬ ድረስ ይሞግታሉ። የአስቴር ዘፈኖች የትኛውን ግብ ለመምታት እንደመጡ ለማወቅ መልሱን በጥልቅ ሳይሆን በየነጠላ ስራዎቹ ውስጥ መፈለግ ይኖርብናል። በአዲሱ አልበማ ውስጥ ያሉትን 10ሩንም ትራኮች በጥንቃቄ ላደመጠ ሰው አንድ ትልቅ እውነት ይገለጥለታል። አስቴር ዛሬም በከፍታ ቦታዋ ላይ መሆኗ እጅግ ይደነቃል። ብዙ የዘመኑ ድምፃውያን እድሜያቸው ሲገፋ የድምፅ ለዛቸው ጠፍቶባቸው ሲያንቋርሩ ሰምተን አይ እድሜ ክፉ ለማለት ብንገደድም አስቴር ግን ዛሬም እንዳፍላ ወጣት ትስረቀረቃለች። እያደር ትጎመዝዝ ይሆናል ስንል ጭራሽ እንዳሮጌ ወይን ትጥማለች። በአልበሙ ውስጥ ከሚገኙ ስራዎች መካከል በተለይ ቀደም ሲል በሸበሌ ባንድ ተሰርተው የነበሩት ስራዎች ከፍ ያለ ቦታ ይዛሉ። ከኢንትሮ ጀምሮ ጆሮን የማይጎረብጡ ልስልስ ያሉና እንኳን በድጋሚ የተሰሩ የሚያስብሉ በርካታ ስራዎች ተካተዋል። ለምሳሌ በአይኔ ሙሉ የተሰኘው ሁለተኛው ትራክ የሪሚክስ ስራ እንደ ክረምት የሶሮ ዝናብ የአድማጮችን ውስጣዊ ስሜት ቀኑን ሙሉ ሲዘልቁ ይውላሉ። እኔ ቀጠሮ አለኝ የተሰኘው ዘፈንም እንዲሁ እጅግ በጥራትና በለስላሳ ስልት ከተሰሩት ስራዎች መካከል አንዱ ነው። በእነዚህ ስራዎች ላይ አቀናባሪው ታምሮ አማራ ያሳየው የላቀ ብቃት እጅግ የሚያስመሰግነው ነው። አሳምራ እንደገና የሰራችው የሰርግ ዕለት የተሰኘው ሶስተኛው ትራክ ምንም እንኳ ሰርግ ለደገሱ ሰዎች ብቻ ልዩ ትውስታ የሚያጭር ቢሆንም ሰርግ ያላደረጉትም ቢሆን ዘፈኑን ሰምተው ስላደጉ በአዲሱ አቀራረብ በእጅጉ ይወዱታል። በሌላ በኩል ግን በጥልቀት ሲመረመሩ ቅር የሚያሰኙ ክፍተቶችም አልታጡም። ለምሳሌ ማግኘቴን እንጃ የተሰኘው ስራ ምንም እንኳ ከአዲሱ የቴክኖሎጂ አጠቃቀም አንጻር ከነባሩ የተሻለ ሆኖ ቢገኝም በአዲሱ ስራ ላይ የተካተቱት አዳዲስ ግጥሞችና ሙዚቃው ወደ ሞቅ ያለ ስልት የተደረገበት ሽግግር ግን የቀደመውን ውብ ስሜት ሙሉ በሙሉ የሚሰርዝ ነው። የሙዚቃው አዲስ ስልት ከግጥሙ መሰረታዊ ሐሳብ ጋር አብሮ የሚሄድ አይደለም። እረ ሰማይ 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 አራራቁ ከወንድም ወንዳለ ሁለመናው ብቁ የሚለው አዲስ የተካተተው ግጥም እንደ ግጥም ጠንካራና ዜማውን የጠበቀ ቢሆንም ስንኞች ግን እርስ በርሳቸው ለየቅል ናቸው። እንዲህ አይነቱ ግጥም ቀደም ባሉ የዘፈን ዘመናት የቀረ ቃላት ፍርርቅ ይመስላል።
በተጨማሪም በቀደመው ስራ ላይ የነበረው ውብ ግጥም ተቀይሯል። ቀድሞ ፍቅሬን አገኘሁት ከዚህ ውብ መንደር ውብ ቁመናው ሁሉ አፍዞ የሚያስቀረ ይል የነበረው ስንኝ አሁን በአዲሱ ስራ ላይ ቆንጆን ሳየሁት ከዚህ ውብ መንደር ውብ ቁመናው ዛላው አፍዞ የሚያስቀረ በሚል ተተክቷል። እንደ ግጥም ከተገመገመ ግን የቀደመው የተሻለ የዜማ ፍሰትና ውበት ነበረው። ሌላው ትልቅ ፈተና የሙዚቃ ምርጫና የድምጽ ሬንጅ ጉዳይ ነው። ድምፃውያን እንደገና የሚጫወቱትን ዜማ ሊመርጡት የሚገባው በሶሻል ሚዲያ ቫይራል ስለሆነ ወይም ስለወደዱት ብቻ መሆን የለበትም። ይልቁኑ ያንኑ ዜማ በድጋሚ ሊጫወቱ የሚችሉበት የድምጽ ብቃትና የሬንጅ መጣጣም እንዳላቸው ደጋግመው ሊያስቡበት ይገባል። ይህ ችግር በአስቴር አወቀ አዲስ አልበም ላይም በጥቂቱ ተስተውሏል። ለምሳሌ ለመድኮይ የተሰኘው ዘፈን አሁን በቀረበበት የድምጽ ሬንጅ ባይሰፈር ይመረጥ ነበር። ምክንያቱም የዚያ ሙዚቃ ዋና የመወደድ ምንጭ የድሮው የድምጽ ሬንጅ አቀራረብ ስለነበረ ነው። በአሁኑ ዘመን የሙዚቃ ገጸ ባህሪው ዜማውና ቅንብሩ ሳይጣጣሙ ሲቀሩ ማየት የተለመደ ሆኗል። ለምሳሌ የአቤል ሙሉጌታን ቆሜ የተሰኘ ሙዚቃ ብናነሳ ድምፃዊው በዜማው በእናቱ ሞት እንኳን እንድንጨፍር ያደርገናል። አንድ ሙዚቃ በድጋሚ ሲሰራ የግድ የቀደመውን ስራ ካርቦን ኮፒ ወይም ቀጥተኛ ግልባጭ መሆን አለበት የሚል የተሳሳተ ሐሳብ በሀገራችን በስፋት ይስተዋላል። ምናልባት ቀደም ሲል በሀገራችን በድጋሚ የተሰሩ አልበሞች እንደቀድመው የተጠቀሙበትን የዜማና የሙዚቃ መንገድ መልሰው ስለሚደግሙ አድማጩ እሱን እንደ ብቸኛ መስፈርት እንዲቆጥረው አድርጎት ሊሆን ይችላል። ይሁን እንጂ የአካሄድ በሙዚቃ ሳይንስ ልክ አይደለም። አንድ ሙዚቃ በድጋሚ ሲሰራ የዣንራ ወይም የዘውግ ለውጥ ሊኖር ይችላል። በሮክ ሙዚቃ ስልት የቀረበ ዜማ ወደ ብሉዝ ወይም ሶል ስልት ተቀይሮ እንደገና ሊሰራ ይችላል። የአስቴር አወቀ አዲስ አልበም ለዚህ የተገቢው ማሳያ ነው። አስቴር የቀደሙ ስራዎቿን በተለመደው የካርቦን ኮፒ ሞዴል ይዛ ለመምጣት ፈጽሞ አልሞከረችም። እሱም ብትፈልግ ኖሮ ቀላሉን መንገድ በመምረጥ ከመረጠቻቸው የድሮ ሙዚቃዎች ላይ ድምጿን ብቻ በመውሰድ ልክ የሙሉቀን መለሰ ድጋሚ ስራ በቀረበበት መንገድ መምጣት ትችል ነበር። የሷ ምርጫ ግን ስራዎቹን በተለየ ስታይልና የተወሰነ ጥልቅ ማሻሻያ ማቅረብ ነበር። ይህ የስንፍናን የተጸየፈና አድማጭን በአክብሮት የተመለከተ አካሄድ ለሷ ላቅ ያለ ሙያ ክብር የሚሰጥ ነው። አስቴር የቀደሙ ዜማዎቿን በተሻለ ዘመናዊ የሪከርዲንግ ብቻ ሰጥታን ዝም ለማለት አልወደደችም። አዳዲስ ሙዚቃዊ ሐሳቦችን በመጨመር የቀደመውን ስራ በአዲስ ጣዕም ለማሰማት ጥራለች። በዚህም ጥልቅ ስኬት አስመዝግባለች። እሱም ድንቅ የሶል ሙዚቃ ተጫዋች መሆኗን ዳግም ማረጋገጧ ነው። ምንም እንኳ የሷ ገላገላ አልበም አስቀድመን የሰማናቸውን የድሮ ስራዎች ጣዕም ቢለውጥብንም የታሰበበትን የ1960ዎቹና 70ዎቹ ምርጥ የሶል ሙዚቃ አጨዋወት ስልት በአማርኛ ቋንቋ እንድናጣጥም አድርጎናል። አስቴር አወቀ ግሩም የዜማ ደራሲ ናት። ግጥሞቿም ቢሆኑ በዜማ ድርሰቶች ልክ መሆናቸው ቢያከራክርም ውብ መሆናቸው ግን አይካድም። የአልበም ሲወጣ አድማጮች ሊያደንቋት ይገባ የነበረው ትልቁ እውነት አስቴር የነዚህ ሁሉ ድንቅ ዜማዎች እውነተኛ ደራሲ መሆኗን ነበር። ነገር ግን የሀገራችን የትችት ልማድ ያንን ታላቅ ሀቅ ጋርዶብናል። አስቴር አወቀ በኢትዮጵያ የሙዚቃ ታሪክ ውስጥ የራሷን ወርቃማ ዘመን የፈጠረች፣ በድምጿ ጥራትና በአቀራረቧ ልዩነት ዓለም አቀፍ እውቅናን ያተረፈች ብርቅዬ አርቲስት ናት። የኢትዮጵያን ሙዚቃ ከዘመናዊ የሙዚቃ ቅንብር ጋር በማዋሃድ የጥበብ ከፍታ ላይ ያደረሰችው ይህች ከያኔ የተወለደችው በታሪካዊቷ የጎንደር ከተማ ሲሆን እድገቷ ግን በአዲስ አበባ ነው። አባቷ በቀድሞ መንግስት ከፍተኛ የመንግስት ሰራተኛ በመሆናቸው አስተዳደጋቸው በተወሰነ ደረጃ ወግ አጥባቂ የቤተሰብ እሴት የተላበሰ ነበር። የሙዚቃ ፍቅሯ የተጀመረው ገና በልጅነቷ ሲሆን በጊዜው የነበሩትን እንደ ታላቁ ጥላሁን ገሰሰና ብዙነሽ በቀለ ያሉ የሀገር ውስጥ የሙዚቃ አቀንቃኞችን እንዲሁም የአሜሪካን የሶል ሙዚቃ አርቲስቶችን እንደ አሬታ ፍራንክሊን እና ዶና ሰመደን እያዳመጠች በከፍተኛ ፍቅር አድጋለች። በታዳጊነቷ እድሜዋ የቤተሰቧን ተቃውሞ በመቋቋም ወደ ሙዚቃው ዓለም ለመግባት ያደረገችው ጥረት ለሙያዊ ህይወቷ ጠንካራ መሰረት ሆኗል። በልጅነቷ የሀገር ፍቅር ቲያትር ቤት የኦዲሽን ፈተናን በብቃት አልፋ በድምፃዊነትና በዳንሰኝነት ተቀላቀለች። በዘመኑ ታዋቂ የነበሩትን እንደ ሸበሌ፣ ሮሃና አይቤክስ ባንዶችን በመቀላቀል በአዲስ አበባ በሚገኙ ሆቴሎችና ክለቦች ውስጥ ያቀረበችው ትርኢት የብዙዎችን ትኩረት ለመሳብ ችሎ ነበር። በግል የሙዚቃ ስራዋን በጀመረችበት ወቅት በርካታ አልበሞችን በማውጣት የሙዚቃው ዓለም ተስፋ መሆኗን አስመስክራለች። ይሁን እንጂ በወቅቱ በነበረው የፖለቲካ ሁኔታ ተስፋ በመቁረጥ ወደ አሜሪካ በመሰደድ በሳን ፍራንሲስኮ እና በዋሽንግተን ዲሲ አካባቢ ለረጅም ዓመታት ኖራለች። አስቱካ በዓለም አቀፍ መድረኮች ላይ ያላት ተቀባይነት እጅግ አስደናቂ ነው። እንደ ቢቢሲ እና ሲኤንኤን ባሉ ታላላቅ ዓለም አቀፍ መገናኛ ብዙሃን ዘገባዎች መሰረት አስቴር አወቀ የኢትዮጵያን ሙዚቃ በዓለም የኪነ ጥበብ ካርታ ላይ በኩራት ያሰፈረች እውነተኛ የባህላችን አምባሳደር ናት። ታዋቂው የክርስቲያን ሳይንስ ሞኒተር ጋዜጣ ባደረገላት ልዩ ቃለ መጠይቅ ላይ አስቴር ሙዚቃ ህይወቷ እንደሆነና ቤተሰቧ ፍላጎቷን ባይል ቢቃወሙም ሙዚቃን በቆራጥነት መምረጧ ዛሬም ድረስ እንደሚያስደስታት ገልጻለች።
በዋሽንግተን ዲሲ በምትኖርበት ጊዜም የአሜሪካ ዋና ዋና የሙዚቃ መድረኮችን በመቀላቀል ለኮሎምቢያና ለሶኒ የመሳሰሉ ታላላቅ ዓለም አቀፍ የሙዚቃ አምራች ድርጅቶች ስራዎቿን እንዲያቀርቡ ለማድረግ ችላለች። በተለይም በስሟ የተሰየመው አስቴር የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን ያተረፈላት ታሪካዊ ስራዋ ነው። በሙዚቃ ዘርፉ በስፋት የሚታወቁትንና የትውልድ አሻራ ያረፈባቸው ዋና ዋና ስራዎቿ አስቴር፣ ካቡ፣ ኢቦ፣ ሰላም፣ ሀገሬ፣ የአስቴር ትዝታዎች፣ ፍቅር፣ ጨጨሆ፣ እወድሃለሁ፣ ሰበቡ፣ ጨዋና ሶባ ይባላሉ። አስቴር አወቀ የልብ ትርታዋን በዜማ የመሳል ልዩ ተሰጥኦ ያላት ድንቅ አርቲስት ናት። በተለይም በተወዳጁ ሀገሬ አልበሟ ላይ በራሷ ግጥምና ዜማ ያቀረበችው ወይ ኑሮ የተሰኘው ዘፈን ለዓመታት በልቧ ውስጥ በጥልቀት ቀብራ የኖረችውን ትልቅ ቁጭት በግልጽ ያሳያል። ይህ ዘፈን የሚያወራው ስሟን እንኳ ቀይሮ በፍቅር ወይኒ እያለ ይጠራ ስለነበረውና እጅግ አድርጎ ይንከባከባት ስለነበረው የቀድሞ እውነተኛ ፍቅረኛዋ ነው። ሆኖም ግን በዚያ በወጣትነት ዘመን የፍቅር እውነተኛ ትርጉም ተሰውሮባት ስለነበረ ለዚያ ለክብሯና ለሕይወቷ የነበረው ሰው የሚገባውን ያህል ፍቅር በጊዜው መስጠት አቅቷት ተለያዩ። ዛሬ ላይ በትልቅነቷ ዘመን የድሮ ትዝታው ሲያገረሽባት በክብር ጌታዬ የምትለውን ያንን ሰው በኃይል መናፍቅና ዳግም ልታገኘው አጥብቃ መመኘት የዕለት ተዕለት የልብ ሐዘኗ ሆኗል። እሷ አሁንም በሌለበት ድምጿን ከፍ አድርጋ ጌታዬ ታገኘው ይሆን ብላ ትጠይቃለች። አስቴር አወቀ ስትዘፍን የዘፈኑ ገጸ ባህሪያት በሙሉ በውስጧ ገብተው እንደሚኖሩ ይታወቃል። ሙዚቃዋ ከግጥምና ከዜማ ባሻገር ጥልቅ ስሜትን በቀጥታ ማስተላለፍ የላቀ የነፍስ አቅም አለው። አድማጭ ምንም እንኳን የራሱ የፍቅር ታሪክ ባይኖረውም እንኳ ከአስቴር ዜማዎች ጋር ብቻ ተያይዞ ወደ ሌላ የቅዠትና የትዝታ ዓለም ይጓዛል። ለዚህ ጥራቷ ደግሞ እንደ አበጋዝ ክብረ ወርቅ ሾታና ደረጀ መኮንን ያሉ የሀገራችን ድንቅ የሙዚቃ ሊቃውንት ጋር በቅርበት መስራቷ ትልቅ ድርሻ አለው። የአስቴር ትዝታዎች ሁለት አልበም በአንድ በኩል የቆየ ትዝታን በዘመናዊ መልክ ከመቅረጽና ወደ አዲስ ትውልድ ባህል ከማስተላለፍ አኳያ፣ በሌላ በኩል ደግሞ ከጥልቅ የጥበብ ሴቶች ጥበብ አንጻር አድማጮችን በሁለት ትልልቅ ጎራ የከፈለ ስሜታዊና ታሪካዊ የጥበብ ክርክር ሆኖ ለዘላለም ይቀጥላል። እርስዎ ምን ይላሉ? ይጻፉልን። ጤና ይስጥልን።